ደውይና ውሽማዬን ገድለው ብለሽ ንገሪያቸው። እባክህ ለይኩን እሺ በለኝ። ተረጋጋ እባክህ ለይኩን። እርግጠኛ ነኝ ፖሊሶች ናቸው። የመሳሪያውን ድምፅ ሰምተዋል። እባክህ አንተ ብቻ ተረጋጋሽ። አሁን የመጨረሻ አንድ እድል ልስጥህ። አግኝቼ ነው። አንቺ ብቻ እድሉን ስጪኝ እንጂ የመጨረሻ መሆኑን አያስፈልገውም። ታውቃለህ ግን በጣም አድርቅ ሰው ነህ። በልሽ ትፈርም። ወረቀት እኮ እዛ ጋ ነው። ልጄን አሳጣችኝ። ቤት ድረስ ጠርታ ሰላም እናውረድ ብላ ደስታዬን ነጠቀችኝ። ቆይ በዚህ ልክ ልጄን እስከ መግደል ድረስ የሚያደርስ ነገር ምን አደረግኳት? እኔ ከልጅነት ጀምሮ አንተን ሳላስብ ያልኩበት ቀን የለም። አንተ ግን እንደምወድ እንኳን አታውቅም። አይደለም እማዬ፣ እንደምትወጂኝም ሆነ እንደምታስብልኝ አውቃለሁ። ምን አገባ ስለኔ? ምን አገባ ማለት እኮ አትችይም አምራ። አሁንም ቢሆን እኮ የህይወትሽ ምስጢራዊ ቁልፍ እጄ ላይ ነው ያለው። እኔ እናንተን ያገናኘናል። የዛን ጊዜ እንዴት አድርጌ እንደምበቀል አሳያለሁ። ስለ ዳግም ከሆነ ምንም አታስብ። ዳግም እኮ ለእኔም ልጄ ነው። ምንድን ነው የሰማሁት? ለይኩን ቆይ ለይኩን እባክህን ተረጋጋ። ዳግም ልጅሽ ነው? ይሄ ሰውዬ ደግሞ ውሽማሽ ነበረ? አራባለው ነገሩ ድብልቅልቅ ድብልቅልቅ። ኑሐሚን እኮ ለዚህ ነው የሚመች። በቃ ነገር አያድርም አይውልም ምናምን። በቃ የምሬን ነው የምላችሁ። አሁን ሌላ ከባድ ታሪክ አለ ማለት ነው ከፊት ያለ። ኑሐሚን ላይ በቃ የሆነ የሚቆይ ኮንስታንት የሆነ ታሪክ የለም። በቃ እሱ ነገሩ ነው በቃ የሚመቸኝ። ሁሌ አዲስ ገብቷችኋል አይደለ? ረብስ በቃ ይሄ ሳቢ የሆነ የመቀጠል እንትኑ በጣም ምርጥ ነው። ከዚህ በኋላ ኑሐሚን ተከታታይ ድራማ በጣም ቶፕ ከምንላቸው ድራማዎች ተርታ ይሰለፋል ብዬ አስባለሁ። ማለትም ከነ ሐረግ ከነ ኖላዊ ተርታ ማለት ነው። ማለት በቪው ነው ኦኬ፣ በሌላ ነገር አይደለም። ብቻ በጣም አሪፍ ድራማ እየሆነ ነው። እናንተ እንዴት አገኛችሁት? የትናንትናውን ክፍል እንዴት ናችሁ? ውድ የኑሐሚን ተከታታይ ድራማ ቤተሰቦች አላችሁ ወይ? አለን አትሉም? ታዲያ ዛሬ አብረን ኑሐሚንን እስኪ እናወራለን። ኑሐሚን ትላንትና በነበረው ክፍል ማንም ያልጠበቀው ነገር ነው የተፈጠረው። ጠብቀሻል? ጠብቀሃል? እኔ አልጠበቁ፣ እናንተም አልጠበቃችሁ እንዴ? አቶ ሌኩን ሾተው በቃ ምንም ማድረግ አይቻልም። ወይኔ በላቸው። አሁን ዋናው ጉዳይ በቀጣይ ክፍል ሰውየውን ዝናሽ እንዳለችው ይሸሽጋሉ ወይስ ደግሞ እጅ ለመንግስት ይሰጣል? ምን ታስባላችሁ? እንዴት የሚሆን ይመስላችኋል? እኔ ግን የሚሸሸግ ይመስለኛል፣ ማለት የሚደብቁት ይመስለኛል። እኔ እንጃ። ግን ኑሐሚን ተከታታይ ድራማ በጣም ከባድ ድራማ ስለሆነ ይህንን መገመት አልችልም። እናንተ ግን እስኪ የሚመስላችሁ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይህንን እውነታ መናገርም አልችልም፣ ግን እኔ የሚመስለኝ እንደ ራሴ የሚመስለኝ ነገሩን ይደብቁታል ብዬ አስባለሁ። ቢደብቁትም ያው ለረጅም ጊዜ አይሄድም፣ ወዲያው ነው እንትን የሚለው፣ ግን የሆነ ነገር አለ ብዬ አስባለሁ። ሰውየው ግን የሞተ ይመስላችኋል ጋይስ? የሞተ አይመስለኝም። እንጃ የሆነ ምኑ ጋር እንደተመታ ስለማያሳይ ሞቷል ብዬ ለመፍረድ ትንሽ ከባድ ነው ብዬ አስባለሁ እና በህይወት እንዳለ ይሰማኛል። እናንተ የተሰማችሁን እስኪ ኮሜንት ላይ አስቀምጡልኝ። ከዛ በዘለለ አምራን አደረገችው በቡና መርዝ ሰጠችኝ ያለች በቃ ያው በቃ አንቺ ሴትዮ እንደው እግዜር ይሁንሽ። አንቺ መጨረሻሽ ምን እንደሚሆን እኔ እንጃልሽ። በናሁም እጅ መሞትሽ ነው። እኔ እንጃ። እኔ ፈራሁልሽ፣ ለአንቺ አምራን ፈራሁልሽ፣ ሰጋሁልሽ። ፍራት ብቻ ሳይሆን ሰጋሁልሽ። ረበስ ይሄ ከባድ ነው። እውነት ለመናገር የእሷ ባህሪ በጣም ከባድ ነው። በጣም በቃ ነገሮች እንዴት እንደምታስተካከል ታውቋለች። እሺ ሆስፒታል አብረን እንሂድ ብላለች። ያው ሆስፒታሉን ወይም ደግሞ ዶክተሩን እንግዲህ መቼም እንዲያጭበረብርላት እንዲያግዛት ምናምን አመቻችታለች ብዬ አስባለሁ። በዛ መንገድ ታልፋለች ብዬ ነው የማስበው። ገና ዱቡዳው ገና ብዙ ነው ማለት ነው። ስለዚህ ወይዘሮ ዝናሽ ላይ የሚመጣ ጣጣ አሁን እንደውም ከበድ ብሏል ማለት ነው። ከበድ አለ ማለት ደግሞ ዳጊ ከእሷ ግን ይቆማል ወይም ደግሞ ከእሷ ጋር ይሆናል አብሯት እያልኳችሁ ነው። ዳጊና እሷ መሀል ያለው ፍቅር የተለየ ፍቅር ነው ብዬ ከዚህ ቀደም ሪከመንድ አድርጊያችኋል። ምክንያቱም ይሄ በውጭ ያደገ ልጅ ስለሆነ በጣም የምትሳሳለት ከሁሉም ልጆቿ እሱን ነው ብዬ ተናግሬያለሁ እና አሁን እንደዛ አይነት ነገር እየተፈጠረ ይመጣል ብዬ አስባለሁ። በትላንትናው ክፍል ላይም በመሀላቸውን ያለው ፍቅር እሷም ለሱ ያላትን ስሜት እሱም ለሱ ያላትን ስሜት ስናይ ነበር አይደለ? እና ብዙ ነገር ጠብቁ አለ ገና ሌላ ታሪክም አለ ገና። ከዛ በዘለለ አቶ ናሆም ምን ፈልጎ ነው ጋይስ? እኔ ነኝ ከኑሐሚን ጋር የሚሄደው እኔ ነኝ። ምን ፈልገ ነው? ባለትዳር አይደለም እንዴ ሰውዬ? ጤነኛ አይደለም እንዴ ናሆም? አንዳንዴ እኔ ግርም ይለኛል። ናሆም ኑሐሚንና ዳግም አብረው እንዳይሆኑ ይፈልጋል መሰለኝ። የሆነ ቅናት ቢጤ ያለች መሀሉ ላይ ይመስለኛል እንጂ በሰላሙ አይደለም። አንዴ ሚስትህን ይዛሃል አንተ። በቃ ሚስትህ አለች ከአንተ ጋር ሄደች፣ ከእሱ ጋር ሄደች። ምን አገባ? ምን ቤት ነህ አንተ? ምን ይዤ ነህ አንተ? ኧረ በስመ አብ።
በዚህ አያያዛቸው ተያይዘው እንደሚጠፉ ነው እየተሰማኝ ያለው። ማለት ናሆምና አምራን አንድ ላይ ተያይዘው እንደሚጠፉ ከዛ በኋላ ደግሞ አምራን ናሆምን እንደምትከዳው ገንዘብ ከሌለው ምንም ከሌለው በቃ ላሽ እንደምትለው ነው እየተሰማኝ ያለው። ከዛ በኋላ ደግሞ ይቅርታ ቤተሰብ ጠይቆ ምናምን ተመልሶ መጥቶ ልክ ወደ ቤት ሲመለስ ደግሞ እሷም ይቅርታ የማለት አይነት ነገር ወደዛ የሚሄድ ይመስለኛል። ወደዛ እያደላብኝ ነው እና እንደዛ አይነት ነገር የሚፈጠር ይመስለኛል። ብቻ አሁን የዳጊ አባት ጤንነት አሳሳቢ ነው። በህይወት ይኑሩ አይኑሩ እርግጠኛ መሆን አልቻልንም። ያው አፍንጫቸው ላይ ምናምን ተገንዞ የሚገነዝ ነው ይባሉ ተገነዘ እንደዛ አይነት ነገር ነው አይደለም ጋይስ? እንደዛ አይነት ነገር ብቻ ነው ያየነው እንጂ በህይወት ይኑሩ አይኑር አላየንም። ምክንያቱም ምኑ ጋር እንደተመታ አላየሁም እውነት ለመናገር። እናንተ ካያችሁ እንትን በሉ። ከእጁ አካባቢ የሆነ ቁስል አይነት ነገር አይተናል። ከአፉ የወጣ የሆነ ነገር አይተናል። ብቻ በምንም አይነት ሁኔታ እሱን የሚጎዳው ቦታ ይመተዋል ብዬ አላስብም። ምክንያቱም ይዞታል እጁን ስለያዘው የሆነ በቃ የሆነ ነገር ነው የሚሆነው። የሚጎዳ አይመስለኝም። እኔ በህይወት ያለን ይመስለኝ። እናንተ እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንግዲህ እኔ ምናልባት ተሳስቼ ሊሆን ይችላል እንዴት እንዳሰብኩት እና የእሱ እንትን ማለት ደግሞ ነገሮችን ያወሳስበዋል ብዬ ነው ማስበው። እስኪ እንግዲህ በቀጣይ ክፍል የሚሆነውን አብረን እናያለን። የዝናሽ ሚስጥር በዚህ መልኩ አደባባይ ይወጣል ወይም ደግሞ ሚስጥሩ ይወጣል ብዬ በፍጹም እኔ አላሰብኩም እውነት ለመናገር። እስኪ ያሰበ ሰው አለ? በዚህ መልኩ ይሆናል ብላችሁ ያሰባችሁ አላችሁ? በቃ አምራን ጋር ነበር ሁላችንም ፎከሳችን አምራን ላይ ነበር። አምራን ይህን ነገር ተጠቅማበት የሆነ ነገር ታደርጋለች፣ እዛ ቤት ውስጥ ትገባለች፣ ከዛ ትኖራለች። እየኖረች በመሀላቸው ያለውን አለመግባባት እናያለን ብለን አስበን ነበር ሁላችን። ከዛ በኋላ ከገባች በኋላ ሁለቱ ሲጨቃጨቁ የሆነ ሰው ይሰማል፣ እንደዛ እያለ እውነቱ ይወጣል ወይም ደግሞ እውነቱ ላይ ይደርሳሉ ብለን ነበር ያሰብነው። እነሱ በአንዴ ጠብ ከሰማይ ጠብ የሰማይ ስባሪ ትምችኛላችሁ የምር። በተለይ ዳይሬክተሩ በቃ ይለያል የምር። ለምን እንደሆነ ታውቃላችሁ? እኛ ሀበሻዎች የሆነ በቃ የሚል ነገር አይመቸንም። የሚል ማለት ነው ይሄ የሚጓተት ነገር በቃ ታሪኩን ይዞ ወይ ያለ የሚሄድ ረጅም ታሪክ የሚሄድ ማለት ነው። ይሄ አንድ ነገር ይዟቸው ረጅም። ለምሳሌ አሁን የወጣው ሚስጥር ረጅም ታሪክ ማድረግ ትችላላችሁ። ቤት ውስጥ ትገባለች። ቤት ውስጥ የሚፈጠረውን ነገር 1 ሳምንት ሙሉ ስለሱ ማድረግ ይቻላል። አዳዲስ ታሪክ እሱ ላይ እየጨመራችሁ ከዛ በኋላ ሌላ ሰው ጋር ምናምን እያለ ይሄው ታሪክ ሙሉ 100 ክፍል መሆን ይችላል። አገኛችሁኝ አይደለም? እንደዛ ሲሆን ደግሞ ሰው ይሰላቻል። አሁን ሌሎቻችሁም እንደዚህ ብታደርጉ አሪፍ ነው ብዬ አስባለሁ። በቃ የሆነ ታሪክ ይመጣል፣ ወዲያው ጠቅ ብሎ ያልፋል። ሌላ ይመጣል፣ ጠቅ። ገብቷችኋል አይደለም? ነገሩ ተያያዥነት ያለ ሆኖ አንዱ ታሪክ ያልቅና በሌላ ታሪክ ይተካል። ገብቷችኋል አይደለም? ለምሳሌ ኑሐሚን አረገዘች ተባለ። ወዲያውኑ እንዳረገዘች ሁሉም ሰሙ። ከዛ በኋላ አምራን አረገዘች። ገባችሁ አይደለ? እንደዛ በቃ ተተካ። የአምራን እርግዝና ደግሞ ብዙ ሳይሄድ ከሸፈ። ከዛ በኋላ ደግሞ ሌላ ተተካ። እነ ዳጊ መጡ፣ ሌላም ተተካ። ባልየዋን መጣ ወይም ደግሞ ውሽሞ መጣ፣ እሱም ተወገደ እየተባለ ነው። ቀጠለ በቃ እንደዛ። ገብቷችሁ አይደለ? ይሄ በቃ ሳቢ የሆነ ነገር ነው። አዲስ ነገር ነው የምንጠብቀው ማለት ነው በየቀኑና ሰውም በጉጉት እንዲያየውና በጉጉት እንዲጠብቀው ያደርጋል ብዬ አስባለሁ፣ እንደኔ አመለካከት። ምክንያቱም አብዛኞቻችን የምንፈልገው አዲስ ነገር ነው። ኦኬ፣ የተያያዘ ነገር ምናምን አንፈልግም። በቃ ያሰለቻል አይደለ ጋይስ? ሁሌ አዲስ ነገር። በተፈጥሮ ማንነታችንም እንደዛ ነው። በቃ እኛ ሰዎች ስንባል አዲስ ነገር ነው። ለምሳሌ አዲስ ሱሪ ስትገዛ በቃ በጣም ደስ ይላል። ከሆነ ጊዜ በኋላ በቃ ትላለህ አይደለ? ምንም መስሎ አይታይም። ከሌሎቹ ሱሪ እንትና ብለህ አታየውም፣ ወይም ደግሞ ከሌሎቹ ልብሶች ነጥለህ አታየውም። በጣም አሽቃብጠ ምናምን ቆጥበ የገዛኸው ሱሪ ከሆነ ጊዜ በኋላ ከ1 ሳምንት በኋላ ከሌሎቹ ሱሪ ጋር ተርታ ይሆናል። ከሱ ተርታ ይመደባል። ለ1 ሳምንት ለብቻ ምናምን ልታስቀምጠው ትችላለህ። ይሄማ አዲስ ልትል ትችላለህ። ከሳምንት በኋላ ከሌሎቹ ጋር አንድ ላይ ይቀመጣል፣ ከድሮዎቹ ጋር እና ይሄ ማለት ነው ሁሌ አዲስ ነገር ስለምንፈልግ ነው እንጂ የተለየ ነገር ኖሮ አይደለም። ይሄ ነገር ማድረጋቸው አሪፍ ነው ባይ ነኝ። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ነዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሁንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። ቤተሰብ አምራን አልተቻለችም ስላችሁ በምክንያት ነው። ዝናሽን የልጄ ገዳይ ረወጥመድ በቃ እንደው ነገርኳችሁ እኮ እኔ ከዚህ በፊትም ብያችኋለሁ። የሆነ ተንኮል ስትሰሩ ነገሮቹ ላይ እየተመቻቹላችሁ ይሄዳሉ ብያለሁ። በስመ አብ ያንቺስ ከፋ። የምሬ ነው የምላችሁ፣ የእሷስ ከፋ። ራብራል ሀረግ ላይ ሰላማዊ ሰው አይደለሽ እንዴ? እዚህ ጋር አስጨነቅሽን እኮ፣ ህዝቡን አስጨነቅሽው እኮ ጋይስ።
ምንድነው በበበ አትሉኝም? እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች አማን ናቸው? ዛሬ አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኑሐሚን ትላንት በነበረው ክፍል አሾይና ነበረ። በቃ ፈታን ያደረገ የሚገርም ክፍል ነበረ። ሁላችሁም ወዳችሁታል ብዬ አስባለሁ። ጥሩ ክፍል ነበረ። ግን ከዛ መካከል ጥሩ ያልሆነው ፓርት የትኛው ነው አትሉኝም? ኑሐሚን የኔ ነፍራቃ በሄድሽበት መነፋረቅ። ዳጊ ደግሞ በቃ እሷ በተገኘችበት ይገኛል። በተለይ ደግሞ የሆነ ቦታ ላይ ይገኛል። በቃ አያመልጦ። እሺ አሁን ታዲያ እኛ ምን እናርግልሽ? ናሆም አልሰማም ማለት አንቺን የመሰለች ቦቅቅላ ዱብ እና እዳ የሆነች ልጅ ዱብ እና እዳ አይደለሽ ድንቡሽ የሆነች ልጅ አግኝቶ አይኔን አላሽም እኔ አጭቤዋ ትሻለኛለች ልታጠብ አለ። ታዲያ ለምንድነው የምታስጨንቂው ዳጊን አትንኩብኝ። እኔ ዳጊ ይመቸኛል፣ ከድሮም ጀምሮ ዳጊ ይመቸኛል። መቼም እንደው አደይ የምታዩ ልጆች መጀመሪያ አካባቢ አደይ ዳጊ እንደመጣ ጊዜ ከኔና ከእናንተ ጋር መተላለቃችን ነበር። በቃ እንዲህ ነበረ። ኮሜንት እረ በስመ አብ አልሰማችሁም? እናንተም አንሰማችሁ። አደይ የዳጊ አይደለች፣ እዚኛው ላይ የኤርሚ ነች። ኤርሚ እዛኛው ላይ ነበር አይደለ? አደይ ላይ እሱ ነበር እንደው መጀመሪያ የነበረው። ዳጊ በኋላ ነው የመጣው። የእሱ ነች፣ የእሱ ካልሆነች ሞተን እንገኛለን ስትሉ ነበረ። ተው እሷ የዳጊ ነች ተው ስል ጦርነት ከፈታችሁ ላይ ግን ያው አሸነፈን። ምንም ማድረግ አይቻልም። አሁንም የማነች ኑሐሚን እንዳትሳሳቱ። ተሳስታችሁ እንደው የኤርሚ እንደማትሉኝ ተስፋ አለኝ። ግን ያው አንዳንዶቻችሁ እኮ ችግር አለባችሁ ከኔ ጋር ተቃራኒ፣ በቃ ፈለጋችሁ እንደው ከኔ ጋር ተቃራኒ የምትሆኑ ልጆች አላችሁ ወይ? ደስ ስትሉኝ የምር ታዝናኑኛላችሁ። ለማንኛውም እስኪ ላይክ እያረጋችሁ ኮሜንት ላይ ማሳብ ካላችሁ ደቅ እያረጋችሁ። የኤርሚ ገጸ ባህሪ በጣም ተመችቶኛል። እዚህ ላይ ማለት ለሁሉም ነገር ግልጽ ነው። በቃ ይሄ ምን አይነት ሰው ነው ልበላችሁ ጋይስ? ፍሪደም ያለው አይነት ሰው የለም። በግልጽ ነው የሚያወራት። ነይ እራት ጋብዝሽ፣ ግን ካልሆነ እኔ ምናምን እኔ እኮ ሳይሽም ትመችኛለሽ። በቃ እንደዚህ ግልጽነቱ ደስ አይልም ጋይስ? ይሄ ነገር በኋላ እንትን ይላታል ብዬ አስባለሁ። ኑሐሚን ያሸንፋታል ብዬ አስባለሁ። እንዴት ነው ግን እሱ አልታየኝም፣ እንዴት ዳጊ አልታየኝም ብላ የሆነ የምትቆጭበት አይነት ጊዜ ይመጣል ብዬ ነው የማስበው። እና በቃ ዳጊ ምርጥ ሰው ነው። በቃ የሆነ የሚመች ነፃነት ያለው ምንም የሚደብቀው ነገር የሌለ የሚሸሽገው ነገር የሌለ በቃ ግልጽ ፊት ለፊት የሚናገር ትሁት አይነት ሰው ነው የሚመስለኝ። ብቻ የሱ ገጸ ባህሪ ተመችቶኛል። አሁን ዝናሽ ምን ይውጣታል? ዝናሽ በምን መልኩ ታልፋለች ይህንን ቻሌንጅ? ወይስ ደግሞ ሚስጥሩ ይፈነዳል? ምን ታስባላችሁ? እኔ እንግዲህ ሚስጥሩ እንደ ቀላል ይፈነዳል የሚል ሀሳብ የለኝም። ግን ኑሐሚን ነው ድራቡ። ሚስጥሮች አይቆዩ፣ አደባባይ መምጣታቸው ቻንስ በጣም ሰፊ ነው። ከዚህ በፊትም አይተናል። ወዲያው ነው እንደዚህ ከዚህ እንደዚህ በቃ ልክ እንደ ኑሐሚን እርግዝና ኑሐሚን አቅለሸለሻት። ልክ ድራማው ሲጀመር አካባቢ ድራማው ልክ ቀጣይ ክፍል ላይ ሊያልቅ ሲል ወይም ደግሞ አንዱ ክፍል ሊያልቅ አካባቢ እርጉዝ እንደሆነች ያወቀ። ፍጥነታችሁ ቅልጥፍናችሁ ብቻ አሁንም ይህ ነገር ከባድ ነው፣ ግን እንደዚህ በቀላሉ ይሆናል ብዬ አላስብም። ምክንያቱም ይሄ ጠበቅ ያለ ሀሳብ ነው። ድራማውንም ወደፊት ይዞ የሚሄደው ይሄ ዋናው ሀሳብ ብዬ የማስበው ይሄን ስለሆነ የተወሰነ ሌላ ነገር ይፈጠራል ብዬ አስባለሁ። ምናልባት እንግዲህ ልታሳካውም ትችላለች ማለት ኑሐሚን አምራን በእናቱ ወይም ደግሞ በዝናሽ አሳባ ልጇን እንዳጣች ልታወራት ትችላለች። ነገር ግን የሆነ ጊዜ ላይ ይህ ሚስጥር እንደሚወጣ እርግጠኛ ነን። እሱ ብቻ ሳይሆን ደግሞ ለጊዜው ከሱ ጋር የመቆየት ቻንስ ሊኖራት ይችላል። ነገር ግን አይስማሙም። ልጇ ከሌለ አይስማሙም። እርግጠኛ ሆኜ የምነግራችሁ ከናሆም ጋር በፍጹም አይስማሙም። ምክንያቱም ናሆም ሀሳቡም እንትን ላይ ስለሆነ
ይሄ ከኑሐሚን ጋር ያለው ነገር በጣም እየተቀራረቡ ስለሆነ እንደማይስማሙ ነው የሚሰማኝ፣ እንደሚጣሉ ወይም ደግሞ የሆነ ነገር ነው የሚፈጠር ነው የሚሰማኝ። ብቻ ያለውን ነገር ነው ያለን። እሱ ብቻ ሳይሆን ደግሞ ኤርሚ ጋር ያለውም ሀሳብ አለ። ኤርሚም ያው ገንዘብ ካልሰጠችው ቪዲዮን እንደሚያወጣው ነው። ብቻ ብዙ መንገዶች አሉ ይሄ ነገር የማይሳካበት። ከዚህ ባሻገር ምናልባት ዳጊ ይህንን ነገር ፊክስ ሊያደርገው ይችላል። ለእናቱ አስቦ ይህንን ነገር ሊያስተካክለው ይችላል ብዬ አስባለሁ። ምክንያቱም ከእናቱ ጋር ሲያወራ በነበረበት ጊዜ የሆነ አነጋገሩ ነው እንጂ በውስጡ ያዘነላት አይነት ፊት ነበር ያየ ነው እና የሆነ መንገድ ይገኛል ብዬ አስባለሁ፣ ወይም ደግሞ የሆነ መንገድ ይኖራል ብዬ አስባለሁ። እናንተ በቀጣይ ክፍል ምን ትጠብቃላችሁ? አምራን እንዳለችው ታደርገዋለች? ልጄን ገደልሽ ወይም አስገደልሽብኝ ወሰድሽብኝ ብላ ታላቅቃለች ወይስ ደግሞ አይሳካላትም? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይሳካላታል የምትሉ ሰዎች ለጊዜው ይሳካላታል በሚለው አስተካክሉና ራይት እናደርግላችኋለን። ሌሎቻችሁ ደግሞ አብረን ተቃራኒ ቆመን እንጠብቃለን ማለት ነው። ከዚህ ውጭ የትላንትናው ክፍል የተለየ ነገር አልነበረም። አቶ ተሰማን ወደ ውጭ ለሕክምና እንደሄዱ ሰምተናል። ሲመለሱ በሙሉ ጤንነት እንደሚመለሱ ተስፋ አለን። ከዛ ውጭ ሌሎቹ አልታዩም ነበረ። ቤት የነበሩት አልታዩም ነበረ። ኤርሚ አልታየም ነበረ። እንዲሁም ደግሞ አማከለች ኤሚያችንም አልነበረችም። ኤሚም የሆነ ነገር እንዳወቀች ነው። ለዛም ይመስለኛል እናቷ አውጥታ እንደፈለገች እንድትንቀሳቀስ የፈቀደችላት። ብቻ ደስ የሚል ክፍል ነበረ። ብቻ በአጠቃላይ በትናንትናው ክፍል እናንተ የምጨምሩልኝ ነገር ካለ ኮሜንት ላይ ጨመር አድርጎልኝ። ለማንኛውም ለዛሬ ነበረን ቆይታ ይህንን ይመስላል። በጣም ነው መወዳችሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ፣ ሊሳካላችሁ ይኖርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ። እረባለው ኑሐሚን ተከታታይ ድራማ ሌላ ሌቭል ጋይስ፣ ሌላ ሌቭል ውስጥ ገብቷል። እዴ እየሄደ የዘናሽ ጉድ ኤሚ ጋር ደርሷል ጋይስ። በቃ ኤሚ ጋር ደርሷል። ምንም ማድረግ አይቻልም። ኤሚ ጋር ደረሰ ማለት ደግሞ በቃ ነገሩ እየከረረ ነው ማለት ነው። ወይኔ ኤርሚ ምን ይሻልሃል? ኤርሚ ምን ይሻልሃል ወንድሜ? ኧረ በስመ አብ ምን አይነት ሰው ነው ግን ይህ ሰውዬ? ችጋራም የሆነ ሰውዬ በቃ ምንም አያልፈውም እኮ ጋይስ፣ ምንም ነገር አያልፈውም። በቃ ምንም ማለት ነው። ኧረ ጉዴ ሼ ነው፣ የምር ሼ ነው። ይሄ ሼ ነው። ከባድ ነው። እንደዚህ ከባድ ነው ጋይስ። ጋይስ ላይቱ እየቀነሰባችሁ ብዥ እያለባችሁ ከሆነ እንግዲህ በጣም ይቅርታ ጠይቃለሁ። ሰፈራችን ኮሪደር እየነካኳት ነው። መብራቷን የላትም፣ አንዴ ትጨምራለች፣ አንዴ ትመጣለች። ፓወር የላትም እና ይቅርታ ጠይቃለሁ። ያው ፊቴ ላይ ለሚመጣው መቀየር ማለት ነው እንዳይረብሻችሁ ለማሳወቅ ያክል ነው። ቀድሜ እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን አብረን ጀባ ምንል ይሆናል። ኑሐሚን በትላንትናው ክፍል አሪፍ ነበረ። አሪፍ መነቃቃት ነበረው አይደለ ጋይስ? በቃ መነቃቃት ልበለው እንጂ ሌላ ምን እለዋለሁ። ይሄንን ጋይስ ጥሩ ላይ ነበር። እውነት ለመናገር እኔ ተመችቶ ነበረ ያየሁት በእውነቱ። በቃ ምርጥዬ ነበረ። ምርጥዬ ማለት በቃ ምርጥዬ ነው እንዴ ጋይስ። ብዙ ጉድ እኮ ነው የወጣው ጋይስ። ብዙ ነገር ነው እያየን ያለ፣ ብዙ ነገር ነው እየመጣ ያለ እና እየተፈጠረ ያለው ነገር ያሳስባል። እንደዚህ ከሆነ ወደፊት ያሳስባል። የምሬን ነው። አሁን ሳይሆን ወደፊት ዝናሽ ቀስ በቀስ እየሄደ ሚስጥሩ አደባባይ እየወጣ ነው። እንዴት ነው በቀጣይ ክፍል የዝናሽ ሚስጥር አደባባይ የሚወጣ ይመስላችኋል ወይስ ምን ሊፈጠር ይችላል? ምን ታስባላችሁ? ኤርሚ ደግሞ በቃ ከቻለ ማለት ነው ገንዘብ የሚገኝበት ነገር በቃ የሆነ መንገድ ካለ የሆነ ማድረግ የሚችለው ነገር ካለ ያደርጋል። አረ ማድረግ የማይችለውንም ነገር ያደርጋል። እሱ ሰውዬ የምሬ ነው የምላችሁ። በቃ ሁሉንም እኮ ቪዲዮ እየያዘ የገንዘብ ምንጫቸው እያደረጋቸው ነው ጋይስ። አባቴ በዚህ ዘመን ኑሮ ተወዷል ብለህ ነው መቼም እንጂ። እሺ አሁን ከዚህ ሰውዬ ምንድን ነው የምንማረው? ሀይ የሚለው የለም ይህንን ሰውዬ። እሺ ጋይስ ስነ ስርዓት የሚያስይዝልን አንድ ሰው ይጥፋ፣ አንድ ወንድ ይጥፋ፣ በቃ ደግሞ አይፈራም እኮ በቃ ሁሉንም ይዞ ማንገጫገጭ ነው በቃ። ናሆምንም ያንገጫገጨዋል።
ዳጊማ ከዳጊ ጋር ከድሮ ጀምሮ ነው ጸባቸው፣ ከጥንት ጀምሮ ነው፣ ከአደይ ጀምሮ ነው ጸባቸው። አደይ ላይ አባሮታል አይደለ? ዳጊ አባሮታል። ስለዚህ እዚህ ጋር መጥቶለታል ራሱን የመጣብኝ ብሎ በቃ እንዲያው የዛኛውንም ጭምር ነው የሚያንገጫግጨው። እና ከባድ ነው ነገሩ። ብቻ እኔ መሀል ላይ ገብቼ ካላገላገልኳችሁ ወይም ደግሞ ካላፋቷችሁ ማንም ያፋታቸው ያለ አይመስለኝም። እንግዲህ ወይዘሮ ዝናሽ ነገሮችን ወዳልሆነ መንገድ እየወሰደች ነው። ይመቻት ግን ማትሉኝም አምራን አላማዋን አሳክታለች። በዚህም በዛ ታመቻቻለች። በቃ ይመቻችላት አልኩ። ነገሮች ሁሉ ስክትክት ነው የሚሉላት ለእሷ ጊዜ። ለተንኮል ጊዜ ሁሉም ነገር ይታያል አይደለ? ለተንኮል ጊዜ ሁሉም ነገር በቃ ይሄ መስመር ይይዛል። እሷም እንደዛ ነው መስመር የያዘላት። የምትገባበት መንገድ አታ ግራ በተጋባችበት ታይም ላይ መግቢያ አገኘች። በቃ ተንደርድራ ገባች። ተንደርድራ ማለት ነው ጊዜ ገባች። እና አስቸጋሪ ነው፣ ብቻ አስቸጋሪ ነው እንደሆነቱ አስቸጋሪ ነው። ግን ምንም ማድረግ አይቻልም። አሁን እኔ እዛ ቤት ውስጥ የሚፈጠረውን ነገር ለማየት በጣም ጓጉቻለሁ። ግን ይችኛዋ ብትስተካከል ደስ ይለኛል። ማለት አምራን ያደረገችው ነገር ጥሩ አይደለም። በተለይ ከኑሃሚን ጋር በአንድ ድንጋይ ሁለት ወፍ ብላ ያደረገችው ነገር ባይጣሉ ደስ ይለኛል። ወይዘሮ ዝናሽና ኑሃሚን ባይጣሉና ቢተጋገዙ አማርኛ ችግር አለ እንግዲህ ቻሉት። እንደዛ ቢሆን ደስ ይለኛል። ግን እንደዛ አሁን ላይ ይሆናል ብዬ አላስብም። ብቻ አሪፍ ነበረ ከሞላ ጎደሉ። የምሬ ነው ብላችሁን የተመችቶኛል። የትላንትናው ክፍል በጣም ሳቢ የሆነ አይነት ክፍል ነበር አይደለ? የአቶ ተሰማ ባለቤት ደግሞ የመጨረሻ እንትን አላለችም ጋይስ፣ አላካበደችም፣ የመጨረሻ አላሽቋለጠችም ጋይስ። እንዴት ነው ነገሩ? እኔ አልገባኝም። አውቃ ነው ወይስ ደግሞ የእውነት ተቀይራ ነው? አላማዋ ምንድን ነው? እኔ አልገባኝም። እንደሆነቱ ከምሬ ነው የምላችሁ። ብታምኑኝም ባታምኑኝም አልገባኝም። ስላልገባኝ ነው በቃ አስረዱኝ። ምንም ማድረግ አልችልም። አስረዱኝ። የምሬን ነው የምላችሁ። እኔ ያልተረዳሁት እንዲህ በጣም እኮ እንትን አለች ጋይስ፣ በጣም መቆርቆር ጀመረች። አይ ቲንክ ተለውጣለች ብዬ አስባለሁ። እንደዛ ካልሆነ እንደዚህ ይህን ጥግ ድረስ ማስመሰል ይኖራል ብዬ አላስብም። ከተቀየረች እና ከተስተካከለች እሰየው። እሱ ነገሩ በጣም አሪፍ ይሆናል ብዬ አስባለሁ። እንግዲህ ጋይስ ለዛሬ እዚህ ጋር ይበቃኛል። ያስቀሩት ብዙ ነገር ይኖራል። እናንተ ኮሜንት ላይ ጨምሩልኝ። ምክንያቱም መብራት የለችም፣ ብልጭ ድርግም እያለ ነው። እኔ ፈዝዣለሁ ምናምን እና በቃ ቴንሽን እያደረገኝ ነው። ሶ ሌሎች ድራማዎች ላይ መድረስ ስላለብኝ ሳይጠፋ አጭር አድርጌ ልታያችሁና በቀጣይ ላይ በሰፊው እንገናኛለን። በጣም ነው የምወዳችሁ። ላይክ ስለምታረጉ፣ ሼር ስለምታረጉ፣ ስለምትወዱኝ፣ ስለምትከታተሉኝ አመሰግናለሁ። ኮሜንት ላይ እንጫወታለን። መልካም ጊዜ። ፒስ። አምራን ሁሉን ነገር ሰማች። አሁን በቀላሉ ወደ ቤት ትገባለች። ቤት ገብታ አምራን ምን ልታመጣ ነው? ምን ልታደርግ ነው? ጋይስ ምን ታስባላችሁ? ኦልሬዲ ድራማው ወደ ቤት ሄዳ ነው አይደል የተቋረጠው? ማለትም እነ ሌኩን ቤት ሄዳ ነው ድራማው የተቋረጠው። ቤት ከገባች በኋላ ምንድን ነው የምትፈጥረው? ምን ታደርጋለች ብላችሁ ታስባላችሁ? የሰማችሁን እውነታ እንዳለ ዘርግፍ ታደርጓለች ወይስ ደግሞ ትጠቀምበታለች? እርግጠኛ ሁኑ ምንም ታወራለች ብዬ አላስብም። ያው ዝናሽን አግኝታ ከዝናሽ ጋር ያለውን የሰማችውን ነገር እንዳለ ታወራለች። ከዛ በኋላ ዝናሽ ጋር ተስማምተው እዛ ቤት እንድትኖር ወይም ደግሞ በደንብ በሰርግ እንዲጋቡ ምናምን አይነት ነገሮችን ልታነሳ ትችላለች የሚል ሀሳብ ነው ያለኝ። እስኪ የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። እንግዲህ ከባድ ነው ነገሩ፣ ከባድ ነው። ቆይ እንዴት ናችሁ ውድ የኖላዊ ተከታታይ፣ እንዴ ኖላዊ የኑሃሚን ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ አብረን ኑሃሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል መጀመሪያ ላይ የተወሰነ ነግራችኋለሁ። ቀጥዬም ሌላ ነገር ነግራችኋለሁ። ለማንኛውም ወደ ድራማችን እንመለስ እስኪ። መግቢያ ላይ እንዳልኳችሁ አምራን ሁሉን ነገር ሰምታለች። የሰማችውም ከዳጊ ነው። ዳጊ ከአባቱ ጋር ሲያወራ እንግዲህ ባለበት ታይም ሁሉ ነገር የሰማችሁ። እንግዲህ በቀጣይ ክፍል ምንድነው አላማዋ ነው? ምንድነው አላማዋ? መግቢያ ላይ ነግሬያችኋለሁ። በደንብ ላብራራላችሁ። ትጠቀምበታለች ነው። በቃ ትጠቀምበታለች ማለት ምንድነው? ለዝናሽ ሁሉን ነገር እንደሰማችና ሁሉን ነገር እንዳወቀች ትነግራታለች። ከዛ በኋላ ዝናሽ ደግሞ ይህ ሚስጥር እንዲወጣ አትፈልግም። እዛ ቤት እንድትገባ ወይም ደግሞ ዝናሽ ሀሳቧ እንድትቀይር ታደርጋታለች ማለት ነው። ስለዚህ ከናሁም ጋር ተስማምታ እዛ ቤት ውስጥ ትገባለች ነው አላማው። ነገር ግን ይሄ ነገር ለረጅም ጊዜ ይሆናል ብዬ አላስብም። ለረጅም ጊዜ ይሆናል ማለት ይሄ እውነታ ለረጅም ጊዜ ይቆያል የሚል ሀሳብ የለኝም። ለምን እንደሆነ ታውቃላችሁ? አምራን እርጉዝ አይደለች። ልጇ እንትን ብሏል አይደለ?
ልጇ በሆዷ እንደሌለ ሲያውቅ ናሆም ከእሷ ጋር መሆን ህልም ይኖረዋል ብዬ አላስብም። ጭራሽ አይፈልጋትም ብዬ ነው የማስበው። የዛን ጊዜ ደግሞ ተስፋ በቆረጠች ጊዜ ሁሉም ነገር ታፈነደዋለች ብዬ ነው የማስበው። ነገር ግን ይሄ ነገር ወደማይሆን ነገር እያመራ ስለሆነ ዝናሽ ራሷ ባለቤቷን ይቅርታ ጠይቃ ሁሉን ነገር ልትነግር ትችላለች ብዬ አስባለሁ። እንደዚህ አይነት ነገርም ይኖራል ብዬ ነው የማስበው። ምናልባት ዳጊን ታማክረዋለች ብዬ ነው የማስበው። ዳጊን ታማክረዋለች ማለት እናት ወይም ደግሞ ዝናሽ ያለውን ነገር ለዳጊ ጋር ተማክራ ሁሉን ነገር ደግሞ ዳጊ እንዲናገር ይገፋፋታል ብዬ ነው የማስበው። ምናልባት ኑሐሚንንም ልታማክር ትችላለች በዚህ ነገር ዙሪያ። እንደነዚህ አይነት ነገሮች ልናይ እንችላለን። ነገር ግን አምራን በቃ ይመቻት፣ የምር ይመቻት። ገባች በቃ በዚህም በዚህም ብላ ገባች። መግባቷ ጥሩ ነው። ግን ደግሞ በዛ በኩል ኤርሚም አለ። ኤርሚም ያው በዛ በኩል ያልባል ማለት ነው። ኤርሚ ደግሞ ትናንት በቃ ወይኔ በላቸው ማለት አሁን ነው። ወይኔ አማከለች። ኤሚ ጉድ መጣባት። ኤሚ እኔ እኮ ብያችኋለሁ እኮ እስካሁን ራሱ ምን ሆኖ ነው ልጁ ዝም ያለው ብያችሁ ነበረ። ብቻ ከባድ ነው። እሷንም መጠቀሚያ ያደርጓታል። ከባድ ነው። ነገሮች ከባድ ናቸው። ከዚህ በኋላ የኤሚ ጉዳይ እንዴት ሊሆን ይችላል? በቃ ነገሮች እንዳሉ ስባሉ አደለ? ግራ የሚገባ ድራማ ሆን አደለም? እንጃ እንግዲህ እስኪ በቀጣይ ክፍል ያለውን ነገር አይተን ከዛ በኋላ የምንወስን እንሆናለን። ኑሐሚን እና ዳጊ ደግሞ እየተስማሙ ይመስለኛል። እየተስማሙ እየሄዱ ይመስለኛል። ያው ይበልጥ እየተቀራረቡ በሄዱ ቁጥር ሁለቱ ላይ ጥሩ ነገር እናያለን ብዬ አስባለሁ። ማለት ጥሩ ፎንቃ ይኖራል ብዬ አስባለሁ እና ደስ የሚል ነገር ነው። ብቻ በትናንትናው ክፍል ያየ ነው። በጣም የተመቸኝ ደግሞ አባት ሴት ልጇን ጋር ያለውን ነገር ሰምታችኋል አይደለ? አይታችኋል አይደለ? ተመታች አይደለ? ኤሚ በስተ በኋላ ላይ ደግሞ ወይም ደግሞ ትንሽ ከቆየ በኋላ ማን ተመታ? ናሆም ተመታ። በእናቱ በኩል ደግሞ በቃ እሱ ነገሩ በጣም ተመችቶኛል። በጣም ከምላችሁ በላይና ይሄ ምንድነው ተቃራኒ ሆኖ እርስ በርሳቸው እንትን ማለታቸው ራሱ ለእኔ በጣም ተመችቶኛል። ከዛ ውጭ አሁን ላይ ዝናሽ ጥሩ ጎኗ እየመጣ ነው ብዬ አስባለሁ። ማለት ጥሩ ባህሪዋን እያየን ነው ብዬ ነው ማስበው። ይሄ መጀመሪያ አካባቢ ላይ እንዳለችው አይነት ዝናሽ አይደለችም። መጀመሪያ አካባቢ ስትመጣ በቃ በሁሉም ነገር ነው በቃ በምንም የሆነ በቃ ንቀቷ ምኗ በቃ የሆነ ራሷን ትልቅ ቦታ ላይ ያደረገች የሆነ ትልቅ ጉንዳን ሴትዮ ነበረ የምትመስለኝ። አሁን ግን እንደዚህ የሆነችበት ያለችበት የሆነ የራሷ ምክንያት እንዳለ ነው የሚሰማኝና ያንን ነገር እያሳየን ነው ማለት እንደዚህ የሆነችበት የራሷ ምክንያት ለምሳሌ ዳጊን ወልዳ ከሌላ ሰው ምናምን ስለወለደች ያ ጭንቀት፣ እንዲሁም ደግሞ የዳጊ ናፍቆት፣ ይህንን ነገር እንዴት አድርጌ ፊክስ ላድርገው፣ ቤተሰቡ ይህን ቢሰማስ ምን ያደርገኛል፣ ምን ይለኝ ይሆን ምናምን የሚለው ነገር ይመስለኛል እንደዚህ እንድትሆን ያደረጋት እንጂ የሆነ በጣም መልካም ጎን እንዳላት ነው እየተሰማኝ ያለው። ዝናሽ ጥሩ አስተዋይና መልካም እናት እንደሆነች ይሰማኛል። በተለይ ደግሞ ለዳጊ ያላት ፍቅር የተለየ ይመስለኛል። እንደዚ አይነት ነገር ነው እኔ ፊል ያደረግኩት በትናንትናው ክፍል። እናንተ እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ አሁን በጣም ማየትና መስማት እንፈልገው ምን ታውቃላችሁ? አምራን እርጉዝ እንዳልሆነች ናሆም ሲያውቅ ምን ሊያደርግ እንደሚችል ከቤተሰቡ ጋር ተጣልቶ እንዲሁም ደግሞ ከቤተሰቡ ትቶ ሄዶ ራሱ ቀለበት አድርጎ መጥቶ ምናምን ጭራሽ እንደዚህ ሁሉ እንደገና ደግሞ ዳጊን አስቦት ከዳጊ ጋር ተጣልቶ ዳጊን መቶት ነበረ። ዳጊ መልሶ ይቅርታ አደረገው። እሱ ምንም ባላጠፋው ለሱ ብሎ ስላደረገው ነገር ይቅርታ ራሱ ጠየቀ አይደለ? ይህንን እውነታውን ሲደርስበት ናሆም ምንድን ነው የሚሰማው? ምን አይነት ነገር ነው ሊያደርግስ የሚችለው? እንደው በቀላሉ ይለቃታል ብላችሁ ታስባላችሁ? አምራንን እንደሆነ እንጂ እንዳይልካት ወይ ሶስተኛ ሰማይ ነው የሚባሉ እንዳይልካት። ብቻ ከባድ ነው፣ እውነት ከባድ ነው። የምሬን ነው የምላችሁ፣ ከባድ ነው። ነገሮች ከባድ እየሆኑ እየሄዱ ነው። እስኪ እንግዲህ በቀጣይ ክፍል ያለውን ነገር አብረን እናያለን። ትንሽ እንግዲህ ቀዝቀዝ ካልኩባችሁ ዛሬ ፈታ አላደረግኳችሁም፣ ብዙም አልሳኩም። ትንሽ አመም አድርጎኛል። ታይፎስ ምናምን ነው የሚሉት። በቃ ስንሄድ ሐኪም ቤት ሌላ ነገር የለም እና ለዛ ነው ትንሽ ድብር ያልኩት። እንዲሁም እዚች ጋር ባቆም እና እዚች ጋር በጨርስ ደስ ይለኛል። ምክንያቱም ከዚህ በኋላ ኤዲት አድርጌ ምናምን ነው መለቅላችሁ። ያው እረፍት ማድረግ ስላለብን ባላስረዝመው ጥሩ ነው ብዬ አስባለሁ። በቀጣይ ክፍል ስመጣ እንግዲህ የተሻለ እናንተም ፈታ ለማድረግ እሞክራለሁ። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ነውዞ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ። ፒስ። ናሆምና ዳጊ ፈጠጫ ላይ ናቸው እንዴ? ናሆም ግን ምን ሆኖ ነው ጋይስ?
አሽቃበት ካሽላላ እንዲያረገ ተው እንጂ ተረጋጋ። ወንድም እኮ ነው የዘጋ ወንድም ለዛው እንዴ! ኧረ ምንድን ነው? ኧረ ተው። እኔ እኮ ማለት ነው ወንድ ልጅ በቃ በሴት ልጅ ታሎ ሲጃጃል እንዴት እንደሚያስጠላኝ ማየት። በነገራችን ላይ ሴቶች ቅር እንዳይላችሁ ሴቶችን በወንድ ልጅ ሲታለሉና ሲጃጃሉ ማየት በጣም ያስጠላኛል እና አምራን ይመቻት ከማለት ውጭ ሌላ ምን ልል እችላለሁ? ጋይስ ምን አባት ይላለሁ ሌላ? እዚህ ጋር ነች ስትሏት እዚህ ጋር ነች ስትሏት እዚህ ጋር በቃ ግልብጥብጥ እኮ ነው። እስስት እንኳን እንደሷ መልኳን አይቀይርም ጋይስ። እንደ ወንዶች ከእንደ አምራን አይነት ሴት ይጠብቃችሁ። እንዴት ናችሁ? ውዴኑ ላይ ተከታታይ ድራማ ቤተሰቦች አማን ናቸው ወይ? ዛሬ አብረን ላይ ሪቪው እናደርጋለን። ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ቴክስቴም እየገባ ነው። ተው አትላኩ ቴክስት ብያለሁ። አልሰማ ብላችሁኛል። እረፉ። ለማንኛውም በትናንትናው ክፍል እንዴት አያችሁት? ኑሐሚንን እንዴት አያችሁት?